በመጨረሻም ኢትዮጵያ የተፈጥሮ ጋዟን ኤክስፖርት ማድረግ ጀመረች። የጃዋር ሟርት ከሸፈ። ቻይና ነገሩን አቀለለችው። ጃዋር ከሰሞኑ አንድ የስላቅ ጽሑፍ አጋራ። እሱም የጋዝ ፋብሪካው ሲመረቅ የታዩት የጋዝ ማመላለሻ መኪኖች የት ገቡ የሚል። ወዲያው ግን ጃዋርንም መሰሎቹንም የሚያስደነግጥ አንድ ወሳኝ ነገር ተሰማ። ኢትዮጵያ ጋዟን ኤክስፖርት ማድረግ ጀመረች የሚል ብስራት። በዚህም ፖሊ ጂሲኤል የተሰኘው ታላቁ የቻይና ኢነርጂ ኩባንያ በአፍሪካ ቀንድ የተፈጠረውን የጋዝ አብዮት ማለትም በኢትዮጵያ የተገኘውን አዲሱን የተፈጥሮ ጋዝ ሀብት ወደ ውጭ ለመላክ ወሳኙን መንገድ ጀምሯል። ፖሊ ጂሲኤል ለዓመታት ታላቅ ራዕዩን መሳካት ምርጫ ያደረገው ኢትዮጵያን ሲሆን ከዓመታት እልፍ ልፋትና ፍለጋ በኋላ በመጨረሻም ተሳክቶለት አዲሱን የጋዝ ሀብት ኤክስፖርት ሊያደርግ ከኢትዮጵያ ኃላፊነት ተቀብሏል። በዚህም በየቀኑ በመቶ ሺዎች የሚቆጠሩ ኪዩቢክ ሜትር ፈሳሽ ጋዞችን ወደ ውጭ ለመላክ የሚያስችል መሰረተ ልማትን በጅቡቲ መገንባቱን አስታውቋል። ይባስ ብሎ ደግሞ አሁን ቢአይኤካ በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ ለማስገባት የሚያስችል ስምምነት ተፈራርሟል። ቢአይኤካ ስምምነቱን ከቻይናው የመኪና አቅራቢ ሻክማን ኩባንያ ጋር የተፈራረመ ሲሆን ኩባንያው በተፈጥሮ ጋዝ የሚሰሩ መኪኖችን ለቢአይኤካ የሚያቀርብ ይሆናል። በዚህም ቢአይኤካ በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን በመቀበል ወደ ሀገር ውስጥ እንደሚያስገባና በቅርቡም 150 ተሽከርካሪዎች እንደሚገቡ የገለጸ ሲሆን በተጨማሪም ድርጅቱ በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን መገጣጠሚያ ፋብሪካ ዝግጅት መጠናቀቁንና በመጀመሪያው ዙር 1500 መኪኖችን ለመገጣጠም መታቀዱ በስምምነቱ ወቅት ተጠቁሟል። ለመሆኑ አዲሱ የጋዝ ኤክስፖርት ምን ይመስላል? የነዳጅ አብዮቱስ ምን ላይ ነው? ለሀገራችን ኢትዮጵያ ምን ይጠቅማታል? ሰሞነኛ አብጠርጥሮ ያስቃኛቸዋል። እስከ መጨረሻው አብራችሁን ቆዩ። ታሪካዊ የኤክስፖርት ፕሮጀክት ኢትዮጵያ ሃይድሮካርቦን እድገት ዘርፍ ላይ ካደረገችው የ6.4 ቢሊዮን ዶላር አጠቃላይ ኢንቨስትመንት መካከል አንዱና ወሳኙ አካል ነው። በአሁኑ ጊዜ ሰፊ የተፈጥሮ ሀብቷን ለመጠቀም ከፍተኛ ጥረት በማድረግ የኢትዮጵያ መንግስት 4 የተቀናጁ የሃይድሮካርቦን ፕሮጀክቶችን አስጀምሯል። ይህ ደግሞ ወደ አንድ ክፍለ ዘመን ገደማ የፈጀውን የነዳጅና ጋዝ የፍለጋና የልማት ስራ ታሪካዊ ምዕራፍን የሚያጠናቅቅ ወሳኝ እርምጃ መሆን ችሏል። የመጀመሪያውን መለስተኛ የተፈጥሮ ነዳጅ ጋዝ ማምረቻ የምረቃ ስነ ስርዓቱ በሶማሌ ክልል ውስጥ በጎዴ ከተማ 113 ኪሎ ሜትር ርቀት ላይ በምትገኘው ቃሉብ የተደረገ ሲሆን ያ ድንቅ ፕሮጀክት በሀገሪቱ የኢነርጂና ኢንዱስትሪ አቅም አዲስ ዘመን መጀመሩን ያሳየ ሆኗል። ታዲያ የዚህ ብሔራዊ ተነሳሽነት ዋና ማዕከል በቃሉብ የሚገኘው አዲሱ የተፈጥሮ ጋዝ ኢንዱስትሪ ኮምፕሌክስ ሲሆን በመጀመሪያ ደረጃ በቀን 200,000 ኪዩቢክ ሜትር የተጣራ የተፈጥሮ ጋዝ የማምረት አቅም ያለው ነው። ቀጣይ በሚገነባው ሁለተኛ ምዕራፍ ደግሞ ይህንን ምርት በቀን ወደ 3 እጥፍ በማሳደግ ወደ 600,000 ኪዩቢክ ሜትር ከፍ እንደሚያደርግም ተነግሯል። ታዲያ አሁን ይህንን በኦጋዴን የተገኘ የተፈጥሮ ጋዝ ከጅቡቲ ጋር በተፈጠረ ስትራቴጂካዊ ሽርክና ለኤክስፖርት እንዲዘጋጅ ተደርጓል። በቅርቡ ታዲያ በጅቡቲ ወደቦችና ነፃ ዞኖች ባለስልጣን እንዲሁም በቻይናው ፖሊ ጂሲኤል ግሩፕ ልዑክ መካከል በተደረገ ስምምነት የተፈጥሮ ጋዙ ከኢትዮጵያው ኦጋዴን በዳመር ጆግ ወደብ በኩል ወደ ባህር ዳርቻ ለማጓጓዝ የሚያስችሉ ቅድመ ዝግጅቶች ተጠናቀው ወደ ስራ ተገብተዋል። ታዲያ በዳመር ጆግ ወደብ የተፈጥሮ ጋዙን ወደ ፈሳሽ ለመቀየርና ወደ ውጭ ከመላክ በፊት ለማከማቸት የሚያገለግል ተንሳፋፊ ማከማቻም ተዘጋጅቷል። የተሰናዳው ምቹ ኢንፍራስትራክቸርም ይህን ከፍተኛ መጠን ያለው ዓለም አቀፍ ጭነትን ለመላክ ያስችላል ተብሏል። ፖሊ ጂሲኤል ግሩፕ ከፕሮጀክቱ የሚገኘው ምርት በቀን 220,000 ኪዩቢክ ሜትር ይደርሳል ብሎ የሚጠበቅ ሲሆን ከኤክስፖርት ገቢ ለማድረግ እንዲቻል ደግሞ 120 የጭነት መኪናዎች ለሎጂስቲክስ ስራ አዘጋጅቶ እየጠበቀ ነው። እነዚህ የጋዝ መኪናዎች ታዲያ ከማምረቻ ጎዴ እስከ ወደቡ ድረስ ያጓጉዛሉ። የጅቡቲ ወደቦችና ነፃ ዞኖች ባለስልጣን አብዛኛዎቹ የጭነት መኪናዎች ስራ ለመጀመር ዝግጁ መሆናቸውን ያረጋገጠ ሲሆን እነዚህ መኪናዎች ቋሚ የጋዝ ማስተላለፊያ ቧንቧ መስመር ግንባታን እስኪከናወን ድረስ ለ1 ዓመት ገደማ ያክል ጋዙን ያመላልሳሉ ተብሏል። የቻይናው ፖሊ ጂሲኤል እና የዓመታት ትግሉ
የኢትዮጵያ የጋዝ ፕሮጀክት በ1972 ዓ.ም ለመጀመሪያ ጊዜ በቃሉብና ሃይላላ ውስጥ የሚገኙ ከፍተኛ የሃይድሮካርቦን ክምችቶች መሰረት ተደርጎ የተጀመረ ሲሆን በ2018 ዓ.ም ከታላቁ ግኝትና የመጀመሪያ ምዕራፍ ምርቃት በኋላ ፖሊ ጂሲኤል ግሩፕ በቀጣይ የሚመጣ በቃሉብ መስክ ውስጥ ያለ ከ6 እስከ 8 ትሪሊየን ኪዩቢክ ጫማ የጋዝ ክምችት እንዳለ ገምቷል። በተጨማሪም በሂላላ አቅራቢያ የሚገኝ ከፍተኛ መጠን ያለው ነዳጅ ያለ ሲሆን በጠቅላላ ወደ 323 ሚሊዮን በርሜል ድፍድፍ ነዳጅ እንዳለም ይገመታል። ፖሊ ጂሲኤል ለዓመታት ሲታገል ኖሮ ከባለፈው ዓመት በፊት ስምምነቱ ተቋርጦ የነበረ ቢሆንም እንደገና ለመጨረሻ ጊዜ ባለፈው ዓመት ሚያዝያ ወር 2017 ዓ.ም አዲስ ስምምነት ከኢትዮጵያ መንግስት ጋር በመፈራረም በ14 ወራቶች ውስጥ በተሰጠው ጥብቅ የጊዜ ገደብ በትክክል በተፈራረመው መሰረት እንዲያለማ የሚያስገድድ ፕሮጀክት ወስዶ ወደ ስራ ገብቷል። አጠቃላይ ፕሮጀክቱ ታዲያ ከጋዝ ኤክስፖርት በላይ የሚያልፍ ሲሆን በኢትዮጵያ ውስጥ 1000 ሜጋዋት የማመንጨት አቅም ያላቸው የኃይል አምራች ተቋማትን ጨምሮ ሁሉን አቀፍ የኢንዱስትሪ ውህደት ያጣምራል ተብሎ ይጠበቃል። በተጨማሪም በቀጣይ በጎዴ ኢንዱስትሪ ፓርክ የነዳጅ ማጣሪያ ፋብሪካ በ3 ዓመታት ውስጥ በሁለት ምዕራፎች የሚገነባ ሲሆን በመጨረሻም በዓመት 2.5 ሚሊዮን ሜትሪክ ቶን የማጣራት አቅም ይኖረዋል ተብሏል። በተመሳሳይ ጊዜ ደግሞ ከዳንጎቴ ግሩፕ ጋር በተደረገ ስምምነት በጎዴ ውስጥ ዩሪያና አሞኒያ ለማምረት የሚያስችል ትልቅ የማዳበሪያ ፋብሪካ ኮምፕሌክስም እየተገነባ ነው። ይህም የግብርናውን ዘርፍ የበለጠ የሚደግፍ ሲሆን የማዳበሪያ ፋብሪካው ደግሞ ከዛው ከጋዝ ማምረቻ ግብዓቱን ይወስዳል። የፋብሪካ ታዲያ ከቃሉብ ጋዝ ማውጫ በ108 ኪሎ ሜትር የቧንቧ መስመር ግብዓት የሚሆነው ጋዝ የሚቀርብለት ሲሆን በዓመት 3 ሚሊዮን ሜትሪክ ቶን ማዳበሪያ የማምረት አቅም ይኖረዋል ተብሎ ይጠበቃል። ይህም ኢትዮጵያ በማዳበሪያ ማስመጣት የምታወጣውን ከፍተኛ የውጭ ምንዛሬ ወጪ ለመቀነስና ብሔራዊ ኢኮኖሚ ደህንነትን ለማሳደግ ብሎም የአርሶ አደሮችን ሕልውና ለማረጋገጥ ይጠቅማታል ተብሎ ይጠበቃል። ጋዙን ኤክስፖርት የሚያደርገው ፖሊ ጂሲኤል ለዓመታት የተጋፈጠው ፈተናና ውጤት። የአካባቢው ህዝቦች የነዳጅ ምልክት ማየት የጀመሩት በ1800ዎቹ አካባቢ ነበር። ታዲያ በጣም ቆይቶ በ1970ዎቹ አንድ የአሜሪካ ድርጅት በትክክል ነዳጅ መኖሩን አረጋገጠ። የተገኘበት ቦታ ደግሞ ካሉብና ሂላላ ነበሩ። በ1980ዎቹ ደግሞ የሩሲያ ድርጅቶች ቀጠናውን ወረውት ነበር። በፈረንጆቹ 2018 ደግሞ ይኸው የቻይናው ፖሊ ጂሲኤል ኩባንያ በቢሊዮን ዶላሮች መድቦ እያጠና የነበረ ቢሆንም ነገሩ ግን ከኢትዮጵያ ተቃራኒ የሄደና ጥቅሟን የማያስጠብቅ ነበር ተባለ። የቻይናው ፖሊ ጂሲኤል ኩባንያ በኦጋዴን የነዳጅ ልማት ላይ የፈጠረውን መጓተት በተከሰተበት ወቅት ታዲያ ወደ መቋጫው የተቃረበው የቤጂንግና ዋሽንግተን ቀጠናዊ ትንቅንቅ መጠነ ጡዘት ላይ የደረሰበት ሰሞን ነበር። የወቅቱ የማዕድን ሚኒስተር ኦጋዴን የሚገኘው የነዳጅና ኦጋዴን የሚገኘው የተፈጥሮ ሀብቱ የምርመራና የምርት ሂደቱን አልፎ ለገበያ የሚቀርብበት ደረጃ ላይ ቢደርስም ኩባንያው ባጋጠመው ውስጣዊና ዓለም አቀፍ ቀውስ ምክንያት ምርቱን ወደ ገበያ ሳያቀርብ ረጅም ጊዜ አልፎታል በማለት ገልጾት ነበር። ይህን ተከትሎም የ2014 በጀት ዓመት አጋማሽ ላይ የነዳጅና የተፈጥሮ ጋዝ ስምምነት ከሌላ ዓለም አቀፍ ኩባንያ ጋር ተፈራርሞ ነበር። የማዕድን ሚኒስቴር ስምምነቱን የተፈራረመው መሰረቱን አሜሪካ ካደረገው ኔዘርላንድስ ስዌለንድ አሶሺየት ኩባንያ ጋር ሲሆን ጊዜውም መጋቢት 13 2014 ላይ በስምምነቱ የአሜሪካው ኩባንያ በኦጋዴን አካባቢ 3500 ስኩዌር ኪሎ ሜትር ስፋት ላይ የተሰሩ የፍለጋና የጥናት ውጤቶችን መነሻ በማድረግ በአካባቢው ያለውን የነዳጅና የተፈጥሮ ጋዝ ሀብት መጠን የማሳወቅና ኢኮኖሚያዊ ግምገማን የሚያሳይ ጥናት ለማካሄድ የሚያስችለው የነበረ ሲሆን ይህን ተከትሎ ከቻይናው ፖሊ ጂሲኤል ጋር የነበረውን ውል ማቋረጡን የማዕድን ሚኒስቴር ይፋ ያደረገው በኢትዮጵያ አዲስ ዓመት ወርሃ መስከረም ላይ ነበር። የቻይናው ፖሊ ጂሲኤል ጂሲ ፖሊ በሚለው ስሙ በስፋት ይታወቃል። በወቅቱ ታዲያ ከአሜሪካ ጥርስ የከተተው አንድ ጉዳይ ነበር። ይህ ግዙፍ ኩባንያ በተለይም ፖሊ ሲሊኮን በሚባሉ የሶላር መሳሪያዎች በማምረት በግዝፈቱ ከዓለም ሁለተኛ ነው። አሜሪካ ምርቱን በገፍ ትሸምተዋለች፣ ሻጯ ደግሞ ቻይና ናት። በቀደመው በዘመነ ትራምፕ በነበረው የንግድ ጦርነት ወቅት ምርቱ ለዋሽንግተን አስፈላጊ ስለሆነ ፖሊ ሲሊኮን ለሚያመርቱ
የቻይና ኩባንያዎች የታክስ ጫና እርምጃው በተለየ እንዲነሳላቸው ለማድረግ ተገደው ነበር። ምክንያቱም ቻይና የዓለማችንን 90% ፖሊሲሊከን የምርት ሂደት ቫሊዩ ቼን የተቆጣጠረች ናት። በምርት ረገድ ደግሞ 50% በቻይና ፋብሪካዎች የሚቀርብ ነው። አሜሪካ ከቻይና ጥገኝነት ለመላቀቅ በሰፊው ኢንቨስት ለማድረግ ብትሞክርም በሶላር ምርቶች በኩል ያሳካችው 40% እንኳን በወጉ ያልደረሰ ነው። በዚህ ላይ የቻይና መንግስት ለዘርፉ ባመቻቸው ልዩ ህግ በሀገሪቱ ውስጥ ምርቱ በርካሽ እንዲመረት ሆኗል። በዓለም አቀፍ ገበያም እስከ 40% የዋጋ ቅናሽ አለው። በዚህም የተነሳ አሜሪካ ቻይናን መገዳደርም ሆነ ከጥገኝነት ለመላቀቅ አልተቻላትም ነበር። ይሁንና የወቅቱ የባይደን አስተዳደር ዢንጂያንግ ፕሮዳክሽን ኤንድ ኮንስትራክሽን ኮርፕስ ወይም ኤክስፒሲሲ የተባለ ኩባንያን ከማዕቀብ ዝርዝር ውስጥ አስገብቶ ነበር። ኩባንያው ጨርቃ ጨርቅ ላይ የተሰማራ ሲሆን ጉልበት ብዝበዛ በሚል ነው ዋሽንግተን ለእርምጃ መነሾ ነው ያለችው። ታዲያ የዚህ ኩባንያ ከፍተኛ ድርሻ የጂሲኤል ፖሊ ነው። ጉዳዩ ከዚህ ይጀምራል ማለት ነው። በሌላ በኩል ፖሊ ጂሲኤል በኦጋዴን ከተሰማራው ጀምሮ ሶማሌላንድ ስትቃወመው ቆይታለች። ለአብነትም የጤና ጉዳት አመጣብን፣ ቻይና አላግባብ እየተስፋፋች ነው የሚሉ ዘመቻዎቿን መጥቀስ ይቻላል። የሶማሌላንድ ዋነኛ ምክንያቷ ግን ከሶማሊያ ጋር ካለባት ሽኩቻ የመነጨ ነው። በቻይና አካሄድ ስትበሳጭ ለታይዋን እውቅና በመስጠት ለቤጂንግ ምላሿን አሳይታ ነበር። በሶማሌ ክልል የተፈጥሮ ጋዝ ልማት ያዘገየው የፖሊ ጂሲኤል ኩባንያ $2 ቢሊዮን ማስተማመኛ እንዲያቀርብ የታዘዘው በ2013 ጥቅምት ነበር። ይህንን ተከትሎ ኩባንያው የተፈጥሮ ጋዙን ለማልማት ጥረት እያደረገ እንደሚገኝ የሚገልጽ ዝርዝር ለማዕድን ሚኒስቴር ማስገባቱ በወቅቱ የተዘገበ ሲሆን ባቀረበው መረጃ ላይ ግን ማዕድን ሚኒስቴርና ኩባንያው መተማመን እንዳልቻሉ ነበር በወቅቱ ተነግሮ የነበረው። በፖሊ ጂሲኤል ኩባንያ የተፈጠረው መጓተት አሳሳቢነት እንደተጠበቀ ሆኖ የጂኦፖለቲካ ጥልፍልፍ ዙሪያውን እያንዣበበ መሆኑ ሲጨመርበት በእርግጥም ቆም ማለትን የሚጠይቅ ፈታኝ የሚባል ነበር። ኩባንያው ለቻይና ለዓለምም ግዙፍ መሆኑ ብቻ ሳይሆን በቤጂንግና ዋሽንግተን የንግድ ጦርነት ዝርዝር ውስጥ የነበረ መሆኑን በተመሳሳይ በኋላ ግን በድጋሜ ስምምነት ተደርሶ አሁን ለፍሬ በቅቷል። ለመሆኑ እስከዛሬ ለምን ሀብቱን መጠቀም አቃተን? ኦጋዴን ብዙ ችግሮች የተፈራረቀበት አካባቢ ነው። እናም ለነዳጁና ጋዙ አለመውጣት የአካባቢው ለብዙ ዓመታት የዘለቀው ውጥረት ከፍተኛ አስተዋጽኦ ነበረው። ወደ 1977 ስንመለስ ዚያድ ባሬ ኢትዮጵያን ሲያጠቃ በመጀመሪያ የዘለቀውና የወረረው ኦጋዴንን ነበር። ጦርነቱም የሚታወቀው የኦጋዴን ጦርነት በሚል ሲሆን በጊዜው 1000 ሰዎች ያለቁበት አሰቃቂ ጦርነት ነበር። እናም ከዛን ጊዜ ጀምሮ የአካባቢው ማህበረሰብ የኢትዮጵያ መንግስት ስለኛ አይጨነቅም ብሎ ያስባል። በዚህ የተነሳ ታዲያ በ1984 በፈረንጆቹ የኦጋዴን ነፃ አውጪ ግንባር የሚል የታጠቀ ቡድን በአካባቢው ተመሰረተ። ከዛም የኦጋዴንን ሀብት ለኦጋዴን የሚል ሀሳብን ማስተጋባት ተያያዘው። ሀብት ማለት ነዳጅ ማለት ነው። በ2007 ታዲያ የኦጋዴን ነፃ አውጪ ግንባር ታጣቂዎች በአቦሌ የሚገኘውን የቻይና ነዳጅ ፈላጊ ድርጅት በማጥቃት ከ74 በላይ ሰራተኞችን ገደሉ። በጊዜው ድርጊቱ ያለኛ ፍቃድ የኦጋዴንን ነዳጅ ማንም አይነካውም የሚል መልእክት አስተጋባ። ጠቅላይ ሚኒስትር አብይ ሲመጡ ግን ከኦብነግ ጋር ባደረጉት ስምምነት ነገሩ ጋብ ብሎ ነበር። ለዛም ነበር እንደ አዲስ የነዳጅ ማውጣት ዜናዎች በተደጋጋሚ ሲሰሙ የነበረው። አሁን ደግሞ በመጨረሻ የጋዙ ምዕራፍ ወደ ኤክስፖርት ተሸጋግሯል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም